የወላይታ ልማት ማህበር የሚያከናውናቸውን የተለያዩ የልማት ስራዎች አጠናክሮ ለማስቀጠል በተዘጋጀው በቴሌ አጭር መልእክት ማስተላለፊያ አማካኝነት ህዝቡ ድጋፍ እንዲያደርግ የወላይታ ልማት ማህበር የስራ አመራር ቦርድ ሰብሳቢ አቶ ገብረ መስቀል ጫላ አሳሰቡ። በቴሌ አጭር መልእክት አማካኝነት የተጀመረው ልዩ ገቢ ማሰባሰቢያ መንግስት ሊሸፍን የማይችላቸውን ልማቶች በማህበሩ በኩል ለማከናወን የታለመ መሆኑን የገለጹት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። ልማት ማህበሩ ሁለንተናዊ ልማት ለህዝባችን ከፍታ በሚል ባዘጋጀው ልዩ የገቢ ማሰባሰቢያ የቴሌ አጭር መልእክት ኮድ 6368 እና የቴሌ ብር አካውንት አስተዋውቋል። ሰይፉ ሳሙኤል ላጠናቀረው ዘገባ መሰዊያ አዝጌል። የወላይታ ልማት ማህበር ዳግም ከተመሰረተበት 1993 ዓ.ም ጀምሮ በዞኑ በርካታ የልማት ስራዎችን እያከናወነ ቆይቷል። አሁን ላይ አያሌ ፕሮጀክቶችን አቅዶ እየሰራ ይገኛል። ይህ በህዝብ መዋጮና ድጋፍ በአባላት ተሳትፎ እየተንቀሳቀሰ ያለው ልማት ማህበሩ የተጀመሩ ትላልቅ ፕሮጀክቶችን፣ የተለያዩ የልማት ስራዎችን እውን ለማድረግ ገንዘብ ስለሚያስፈልግ ልዩ ገቢ ማሰባሰቢያ አስፈላጊ በመሆኑ ከኢትዮ ቴሌኮም ጋር በመተባበር የቴሌ ብር አካውንት እና ገንዘብ መላኪያ አጭር መልእክት ኤስኤምኤስ ቁጥር 6368 በማዘጋጀት በይፋ አስተዋውቋል። በዚህ መርሃ ግብር ላይ የተገኙት የልማት ማህበሩ ስራ አመራር ቦርድ ሰብሳቢና የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ማህበሩ አጠቃላይ የወላይታ ልማትን እቅድ ውስጥ በማስገባት እያከናወነ ያለ ተቋም መሆኑን ገልጸው በማህበሩ የተጀመሩ ስራዎችን የማስቀጠል ተግባር እየተከናወነ ነው ብለዋል። ልማት ማህበሩ በትምህርት በጤና በግብርና በሌሎች የኢኮኖሚ ዘርፎች በተለይም ዋናውን የማህበሩን ጽሕፈት ቤት ግንባታ ቢያንስ ለ6 ለ7 ዓመት የቆመውን እንዳያችሁት ጀምረን አንድ ፍሎር እየሞላን ነው ያለነው። እንቀጥላለን። ትልቅ ስራ ነው። የቤቶችና ቢሮ እቃዎችንም ለማዘመን እየሰራን ነው። ዘመናዊ የወተት እርባታ ቀደም ሲል በተገነባው ሼድ ውስጥ ወደ 50 የሚጠጉ ላሞችን አስገብተን ወደ ምርት እየመጣ ያለበት ሁኔታ አለ። አቶ ገብረ መስቀል አክለውም የወላይታ ልማት ማህበር እቅዶችን ለማሳካት በቂ ገንዘብ መሰብሰብ ስለሚገባው ህዝቡና የማህበሩ አባላት እንደ ትላንቱ ከልማት ማህበሩ ጎን በመሆን መደገፍ ይገባል ሲሉ አሳስበዋል። ገቢ ሰብስበን እያሳደግን ሌሎችንም ትልሞቻችንን ወደ ግብ እየቀየርን ወደ ተግባር እየቀየርን ለመሄድ ገንዘብ ያስፈልጋል። ልዩ ገቢ መሰብሰብ አለብን ብለን ነው የተነሳነው። ምክንያቱም አሁን የሚሰበሰበው ገቢ ለራሱ ላለው ሰራተኛ ደሞዝ የማይከፍል ስለሆነ ማለት ነው። እስካሁን ባለው ሁኔታ ካልተሳሳትኩ እስከ 50 ሚሊዮን ብር አሁን ተሰብስቧል። ይሄ 50 ሚሊዮን ብር ዋና የገቢ ምንጭ የተባሉ ጉዳዮች ገና ሳይነኩ ዝግጅት ላይ ያለን ነው 50 ሚሊዮን ብር የሰበሰብ ነው። ለዚህም ነው ዋናውን ጽሕፈት ቤት በፍጥነት መጀመር የቻልነው። የልማት ማህበሩ የበላይ ጠባቂና የዞኑ ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ እንደተናገሩት የልማት ማህበሩ የያዛቸውንና እያከናወነ ያላቸውን ስራዎች ከግብ ለማድረስ ገቢን ከፍ ማድረግ አስፈላጊ በመሆኑ ይህንን የቴሌ ብር አካውንትና አጭር መልእክት ኤስኤምኤስ ቁጥር 6368 አማካኝነት እንዲደግፉ ወደ ትግበራ መግባቱን ተናግረዋል። ልማት ማህበሩ የነበሩበትን የህዝባችንን ልማት ፍላጎት ለማርካት በውስጡ የያዛቸው በርካታ ፕሮጀክቶችን ውጤታማ ለማድረግ በልዩ ሁኔታ በዚህ ዓመት ልማት ማህበሩንም ለመደገፍ ልዩ የገቢ ማሰባሰቢያ ፕሮግራም አዘጋጅተን ስንንቀሳቀስ ቆይተናል። በዚህም በርካታ ለውጦችን እያመጣን እንገኛለን። በዚህ ገቢ ማሰባሰቢያ መንገድ የሚሰበሰብ ገንዘብ በመንግስት ሊሸፈኑ የማይችሉ ልማቶችን በማህበሩ በኩል ለማከናወን አይነተኛ ሚና እንደሚጫወት የማህበሩ የበላይ ጠባቂ ገልጸዋል። መንግስት በራሱ አቅዶ የተለያዩ ስራዎችን የልማት ስራዎችን እንደ ሀገር የጀመራቸው በርካታ ስራዎች በክልል ደረጃ እንዲሁም በዞን የሚሰራቸው ስራዎች እንደተጠበቁ ሆኖ በመንግስት የማይሸፈኑ ደግሞ በርካታ ስራዎች አሉ። እነዚህ ስራዎችን በልማት ማህበር በአጋር ድርጅቶች እና በሌሎቹ ነው ተደጋግፈን አጠቃላይ ሁለንተናዊ ብልጽግና ለማረጋገጥ ነው
እንደ ሀገር እንደ ወላይታ መያዝ ነው። ሁሉም ለዚህ ተባባሪ እንዲሆን በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። የወላይታ ልማት ማህበር ዋና ስራ አስፈጻሚ ዶክተር አበባየው ቶራ ከኢትዮ ቴሌኮም ጋር በመተባበር በ6368 አጭር መልእክት ቁጥር ሁሉንም ማህበረሰብ ክፍሎችን በሚያሳትፍ መልኩ የተዘጋጀ እንደሆነ ገልጸው በዚህም ከ25 ሚሊዮን ብር በላይ ለመሰብሰብ መታቀዱን ጠቁመዋል። ይሄ የአጭር ቁጥር መልእክት እስከ 25 ሚሊዮን ብር ድረስ በዚህ አማራጭ ለማሰባሰብ ነው የታቀደው። ስለዚህ ለዚህ ደግሞ ሁሉንም የሚያሳትፍ አማራጭ ማቅረብ አስፈላጊ በመሆኑ 6368 ቁጥር በቴክስት በመላክ ብሎ በመላክ ለወላይታ ልማት ማህበር ገቢ ያደርጋል ማለት ነው። ኢትዮ ቴሌኮም በነፃ ይህን አማራጭ ነው ያቀረበው። ስለዚህ ከዚህ ከሚሰበሰበው ገቢ ምንም የተለየ የሚቆረጥ የሚወጣ ወጪ አይኖርም። የተሰበሰበው ሙሉ በሙሉ ለልማት ማህበሩ ገቢ ይሆናል። ሁለንተናዊ ልማት ለህዝባችን ከፍታ በሚል የተዘጋጀውን በ6368 አጭር መልእክት በመጠቀምና በቴሌብር አማካኝነት ሁሉም ዜጋ የአቅሙን ያህል ገንዘብ በመላክ ልማት ማህበሩን እንዲደግፍ በማስጀመሪያ መርሃ ግብር ላይ መልእክት ተላልፏል። በአገሪቱ ጠንካራ ዲሞክራሲያዊ ስርዓት እንዲገነባ እድሜያቸው ከ18 በላይ የሆኑ ሁሉም ዜጎች የመራጭነት ካርድ በመውሰድ መምረጥ ይጠበቅባቸዋል አሉ በምክትል ርዕሰ መስተዳድር ማዕረግ የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ። ምርጫው ሰላማዊ፣ ግልጽና ተአማኒ እንዲሆን ዜጎች ዲሞክራሲያዊ መብታቸውን ተጠቅመው በሀገረ መንግስት ግንባታው ላይ የድርሻቸውን እንዲወጡም አሳስበዋል። ዶክተር መሪሁን በሰባተኛው ጠቅላላ ምርጫ በሚወዳደሩበት ቦሎሶ 3 ምርጫ ክልል ተገኝተው የምርጫ ካርድም ወስደዋል። ማሩ ሞላ ዝርዝሩን አሰናድቶታል። ሰባተኛው ጠቅላላ ምርጫን ለዓለም ብሎም ለአፍሪካ ተምሳሌት የሆነ ታሪካዊ ምርጫ ለማድረግ እየተሰራ ነው ያሉት በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊና የዲላ ክላስተር አስተባባሪ ዶክተር መሪሁን ፍቅሩ መንግስት ሰባተኛው ጠቅላላ ምርጫ ፍትሐዊ፣ ሰላማዊ፣ ነጻና ተአማኒ ሆኖ እንዲጠናቀቅ ምቹ ሁኔታዎችን ለመፍጠር ሲሰራ መቆየቱን ገልጸዋል። ኢትዮጵያ ሀገራችን የባለ ረጅም ዘመን ታሪክ ሀገር ናት። ግን ደግሞ እንደ እድሜዋ እንደ ቆይታዋ ሳይሆን የጸና የዲሞክራሲ ስርዓትና የፖለቲካ ስርዓት ለመገንባት በየጊዜው እየወደቀች ስትነሳ እስከዚህ ቆይታለች። መንግስትን በምርጫ መትከል ወይም መምረጥ የሚጠቅመው ትልቁ ነገር ዲሞክራሲን ማስረጽ ነው። ዲሞክራሲ የሚሰርጽ ከሆነ የሰረጸ የፖለቲካ ስርዓት ያለን ከሆነ እንዲሁም የሀገረ መንግስት ግንባታ ስራችን እንደዚሁ የጸና ነው የሚሆነውና ሀገራችን ኢትዮጵያ ወደ ተሻለ ሀገር ወደ ተምሳሌታዊ ሀገር ልትሸጋገር የምትችልበት ነው። በአረካ ከተማ በሚገኙት በ62ቱም የምርጫ ጣቢያዎች የምርጫ ቦርድን መመሪያን በአግባቡ በመከተል የምርጫ ቁሳቁሶችን ደህንነት የማስጠበቅ እንዲሁም የፖለቲካ ምህዳሩን በማስፋት ከተፎካካሪ ፓርቲዎች ጋር በጋራ ምክር ቤት በመምከር የምርጫውን ታማኝነት ለማረጋገጥ እየተሰራ መሆኑን ያመላከቱት ደግሞ የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል ናቸው። ለምርጫ ስራ አስጊ የሆኑ ጉዳዮችን መልምለን ለይተን ለእነኛ ደግሞ ምላሽ እየሰጠን ምርጫው በተቻለ መጠን ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ፣ ተአማኒና በህዝብ ዘንድ ቅቡልነት ያለው እንዲሆን በተለይ ከምርጫ ቅድመ ስራዎቹ ጋር ተያይዞ ያሉ ስራዎችን በደንብ ሰርተናል። አሁን ምዝገባ ወቅት ላይ ነን ያለነው። ይሄኛው ምዝገባ ወቅት በአግባቡ በሰላም እንዲጠናቀቅ እንደ መንግስት ሁሉንም ነገር እያመቻቸን ያለነው። የሚገነባው ሀገር መንግስት የሁላችን መንግስት ስለሆነ ሁሉም ሰው ለዚች ሀገር ስለሚሰራ ዛሬ እንወዳደራለን፣ ነገ ደግሞ እንተባበራለን። ተባብረን ሀገር አንድ ላይ ስለምንገነባ ሁሉም የፖለቲካ ፓርቲዎች በተመሳሳይ አቋም እንዲሰሩ ከማድረግ ጋር መድረኮችን ከነሱ ጋር እየፈጠርን በጋራ ሀሳብ ላይ አንድ አቋም እየያዘን ልዩነት ያለባቸው ጉዳዮችም ላይ በልዩነት ግን ተቻችለንና ተማምነን እየሄድን እንደ ከተማችን ያለነው። እድሜው ለመምረጥ የደረሰ ሁሉም ዜጋ ዴሞክራሲያዊ መብቱን ተጠቅሞ በራሱ ምርጫ መንግስትን ለመመስረት የሚያስችል የምርጫ ካርድ መያዝ እንዳለበት በወቅቱ የምርጫ ካርዳቸውን ሲወስዱ የነበሩ መራጮች ለወላይታ ቴሌቪዥን ተናግረዋል። በነጻነት ወጥተን በአደባባይ ላይ እንደዚህ ተከብረን ቆመን ተመዝግበን የምንመርጠው ምርጫ ልዩ ምርጫ ነው። ካሁን በፊት የሚደረገው ምርጫ ሁሉ በግማሹ ጊዜ በገንዘብ ነው የሚመረጠው።
ግማሹ ጊዜ በተለያዩ ምልጃ በጉቦ ነው የሚመረጠው። በነጻነት ነው የሚመረጠው። ሀገርን ለመመስረት የምርጫ ካርድ መውሰድ አማራጭ የሌለው ነገር መሆኑን ነው ማስበው። ስለዚህ የምርጫ ካርድ መውሰድ ሁሉም ሰው ሀገራዊ ግዴታ መሆኑን አውቀው ሰው ሁሉ የምርጫ ካርድ መውሰድ ነው ሀገርን መመስረት ነው የሚለውን ወስደን ካርድ ሁላችንም ወስደን ምርጫውን ልንመርጥ ምርጫ ካርዴን ዛሬ ወስጃለሁ። ያው እንግዲህ ለመምረጥ ያው ዝግጁ ሆኛለሁ። ከዚህ በፊት ከተካሄዱት ምርጫዎች ሁሉ አካታችና አሳታፊ የሚያደርግ ምርጫ ለማካሄድ እንደ ሀገርም ሆነ እንደ ክልል በቂ ዝግጅት መደረጉን የገለጹት ዶክተር መሪሁን ፍቅሩ መላው የክልሉ ሕዝብ በቀሪ ቀናት በነቂስ ወጥቶ ካርድ በመውሰድ የወደደውን መንግስት እንዲመሰርትም ጥሪ አቅርበዋል። ሀገር አቀፍና ክልላዊ ምርጫ ካርድ እየወሰድን ነው። እኔም በግሌ ወስጃለሁ። ሁሉም ዜጋ እዚህ ያለውበት እኔ የምመርጥበት ጣቢያ ላይም ሌላው መላው ኢትዮጵያውያን መላው የደቡብ ኢትዮጵያ ክልል ህዝቦች በሙሉ በነቂስ ወጣችሁ ቀሪ ቀናት በጣም አጭር ናቸው። መንግስትን በራሱ ምርጫ መርጦ መንግስትን ለመመስረት የሚያስችል እድሉን ተጠቅሞ ካርድ በመውሰድ እድሉን መጠቀም እንዳለበት እያሳሰብኩኝ 7ኛው ጠቅላላ ምርጫ ዲሞክራሲያዊና ተአማኒ እንዲሆን የምርጫ ቅድመ ዝግጅት ስራዎችን በትጋት ማከናወን እንደሚገባ በኢፌድሪ የህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ሰብሳቢ አቶ መለሰ መና ተናገሩ። ዜጎች የመምረጥና የመመረጥ መብታቸውን ተጠቅመው የምርጫ ካርድ በመውሰድ ለሀገሪቱ የሚበጀውን መንግስት በራስ ተነሳሽነት የመምረጥ ኃላፊነት እንዲወጡም ጥሪ ተላልፏል። ከፌዴራል ጀምሮ በተለያዩ መዋቅሮች ህዝብን የወከሉ አመራሮች ወደ የአካባቢያቸው በመሄድ የምርጫ ካርድ እየወሰዱ የሚገኙ ሲሆን የኦፋ ወረዳ ተወካዮችም ካርዳቸውን ወስደዋል። ሀና ደረሰ ተጨማሪ አላት። የኢትዮጵያን የወደፊት እድገቷን የሚያሳልጥ በጠቃሚ መርሆ የሚጓዝ ፓርቲን ተገንዝቦ መምረጥ ከሁሉም ዜጎች ይጠበቃል። ስለሆነም ገሱባ ከተማ በተዘጋጁ የምርጫ ጣቢያዎች በመገኘት የአካባቢው ህብረተሰብ የምርጫ ካርዱን እየወሰደ ይገኛል። በቦታው ተገኝተው የምርጫ ካርዳቸውን የወሰዱት በኢትዮጵያ ህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ሰብሳቢ አቶ መለሰ መና ዜጎች የመምረጥና የመመረጥ መብታቸውን ተጠቅመው ለሀገሪቱ የሚበጀውን መንግስት በራስ ተነሳሽነት መምረጥ አለባቸው ብለዋል። ልማት ሊያረጋግጥ የሚችል መልካም አስተዳደር ሊያረጋግጥ ይችላልና ኢትዮጵያን የወደፊት ብሩህ ተስፋ ሊያሳይ የሚችል ብቁ መንፈስቶ ይዘው በምርጫ ቅስቀሳ ወቅትም ጭምር በመሳተፍ በመለየት የሀሳብ በላይነትን በውስጡ የሚመላለሰውን እና የውስጥ ፍላጎትን የሚገልጽበት መሆን አለበት። ያለፈ 6 ዓመት ኢትዮጵያ ውስጥ ያለፈ 6 ዙር ምርጫዎች ተካሂዷል። ህዝቡ በዚህ በነቂስ ወጥቶ እየተሳተፈ መጥቷል። ኢትዮጵያ አሁን ያላት የፖለቲካ ስነ ምህዳር እጅግ በጣም የሰፋ ነው። መልቲ ፓርቲ ሲስተም ኢትዮጵያ እየተከተለች ነው ያለችው። ይህንን ተጠቅሞ መብቱን ኤክሰርሳይዝ ማድረግ አለበትና በአጭሩ ህዝቡ ወጥቶ ምርጫ ካርዱ ወጣቱ፣ እናቶች፣ አርሶ አደሩ፣ አርብቶ አደሩ፣ የከተማ ነዋሪው፣ ነጋዴው ማህበረሰብ ወጥቶ ካርድ መውሰድና ከዛ በኋላ የውስጡን ውሳኔ ኢትዮጵያ ሊያሻግር የሚችል ፓርቲን ወይም የግል እጩም በመምረጥ መብቱን ኤክሰርሳይዝ ማድረግ አለበትና የምርጫ ቦርዱ ባስቀመጠው የጊዜ ሰሌዳ መሰረት የሚከናወነው የምርጫ ሂደትን በአግባቡ በመጠቀም ከአስተሳሰብ ጀምሮ የምርጫ ካርድ እስከ መውሰድ ድረስ ቅድመ ዝግጅቶች መጠናከር አለባቸው ያሉት ደግሞ በቦታው ተገኝተው የምርጫ ካርዳቸውን የወሰዱት የወላይታ ዞን የመንግስት ረዳት ተጠሪ ወይዘሮ ሰላማዊት ሳሙኤል ናቸው። ለዚህ ለምዝገባ የታወጀ ጊዜ ሰሌዳ አለ። በዚህ ኢትዮጵያዊ የሆነ ወላይታ ላይ ያለ መላው የወላይታ ህዝቦች ወይንም ዜጋ የሆነ ሁሉ እድሜው የደረሰ በጊዜ መጥቶ ካርዱን ወስዶ መንግስትን ማቆም የሚችል የእያንዳንዱ የግለሰብ ድምጽ መንግስት የመመስረት ድምጹ እኩል ነው። መላው ኢትዮጵያውያን ያላቸው ፋይዳ በጣም ትልቅና እኩል ስለሆነ ሁሉም ይሄንን እድል ዜጋ ሆኖ እድሜው የደረሰ እዚህ አካባቢ ያለ ወጣት፣ ሴት፣ አርሶ አደር በየማህበራዊ መሰረቱ ሁሉም መንግስትን ማቆም የሚችለውን የራሱን ድምጽ ለመስጠት የሚያስችለውን
የመራጭነት ካርዱን መውሰድ አለበት የሚለውን ማስተላለፍ ፈልጋለሁ። የአካባቢው ህብረተሰብም ወደ የምርጫ ጣቢያዎች በመሄድ የምርጫ ካርዳቸውን እየወሰዱ ከመሆኑም በላይ ተግባሩን ያለማንም ተነሳሽነት እያደረጉ ናቸው። ለምርጫ እንግዲህ ደስ ብሎን ምርጫችን እንግዲህ ያው 7ኛው ምርጫ ለማካሄድና ካርድ ለመውሰድ ተደስተን በራሳችን ፍላጎት ደስ ብሎኝ መጥቻለሁ። የራስን መብት ካርድ መንግስት ማለት ያው ለመምረጥ ካርድ ወስጄ መንግስት ለመምረጥ ነው የመጣሁት። መጥቼ አሁን ካርድ ወስጃለሁ። የዜግነት መብቱን በመጠቀም መንግስትን ለመምረጥ እድሜው የደረሰ ማንም በተቀመጠው ጊዜ ሰሌዳ መሰረት የምርጫ ካርዱን በመውሰድ ይሻለኛል ያለውን ፓርቲ የመምረጥ መብት እንዳለው ተገንዝቦ በሰላማዊ መንገድ በበጎ ተግባራት መሳተፍ እንዳለበትም መልእክት ተላልፏል።